እንዳጋጣሚ ሆኖ የካቲት ወር በኢትዮጵያ ታሪክ ውስጥ በትውልዶች ላይ አሻራ ጥሎ የሚታወቁ ክስተቶች የተከሰቱበት ወቅት እንደሆነ ይነገራል። ከነዚህ መካከልም የንጉስ ቴዎድሮስ ዳግማዊ ዘውድ መቀዳጀት፣ የአድዋ ድልና የ1974ቱ አጼ ኃይለ ሥላሴን ለማስወገድ የተነሳው አብዮት ይገኙበታል። ነገር ግን ወሩ የሀገሪቱ ታሪክ ውስጥ የማይረሳና አሳዛኝ እልቂትም ታይቶበታል ማለት ይቻላል። ይህ ታዲያ በየካቲት 12 1929 ዓ.ም ወይም የካቲት 1937 የቅኝ ግዛት ፋሽስት የጣሊያን አገዛዝ ከ30,000 በላይ የአዲስ አበባ ነዋሪዎችን በጭካኔ የጨፈጨፈው አርበኞች አብርሃም ደቦጭና ሞገስ አስግዶም በፋሽስት ቅኝ ግዛት መሪ ማርሻል ግራዛኒ ላይ በተሞከረው ግድያ ሙከራ ምላሽ መሆኑንም ታሪክ ያስተውሰናል። ሰማዕታትን ማስታወስ እጅግ የላቀ የመስዋዕትነት ምልክት ነው ማለት ይቻላል። በ6 ኪሎ አዲስ አበባ የኢትዮጵያን የጨለማ ዘመን የሚመሰክር ትልቅ ሐውልት ተቀምጧል። የካቲት 12 አደባባይ መታሰቢያ በመባልም የሚታወቀው ይህ ሐውልት በ1937 ዓ.ም በአርመኔው ግራዛኒ ሮዶልፎ ላይ ለመግደል ሙከራ በማድረግ የጣሊያን ፋሽስት ኃይሎች ከ30,000 በላይ ንጹሃን ኢትዮጵያውያንን የጨፈጨፉበት ጊዜንም የሚያስተውስ ነው ማለት ይቻላል። የካቲት 12 ለኢትዮጵያ አንዱ ታሪካዊ ሁነት ነው ማለት ይቻላል። ይህንን ሁነት በተመለከተ በዛሬው ዝግጅታችን ልናስቃኛችሁ ወደናል። አብራችሁን ቆዩ። በዚያው ዓመት በዚያው ዕለት የካቲት ወር ለ3 አስጨናቂ ቀናት ጣሊያኖች ለግድያ ሙከራው የበቀል እርምጃ ለመውሰድ የዘፈቀደ የኃይል እርምጃ ዘመቻ መርተዋል። በሊቢያ ባደረገው ጭካኔ የፌዛን ቄስ የሚል ስያሜ የተሰጠው ግራዛኒ በአዲስ አበባ ሲቪሎች ላይ ሽብር ለመፍጠር ቆርጦ ተነስቶ እንደነበርም ይኸው ታሪክ ይነግረናል። ኢትዮጵያ ከ1941 ዓ.ም ጀምሮ በየዓመቱ የእነዚህን የካቲት ሰማዕታት መስዋዕትነትም ታከብራለች። በመታሰቢያው በዓል ቀንም መሪዎች በመታሰቢያው በዓል ላይም የአበባ ጉንጉን የሚያኖሩበት የክብር ስነ ስርዓትም ይካሄዳል። የሰማዕታቱ አስከሬን በመታሰቢያ ቦታው አቅራቢያ በሚገኘው የቅድስት ሥላሴ ካቴድራል መቅደስ ውስጥም እንደሚገኝ ነው ይኸው ታሪክ የሚነግረን። ረዥሙ ሐውልት እንደ ኢትዮጵያ አቆጣጠር ህዳር 2 ቀን 1944 ዓ.ም የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ 14ኛ የዘውድ በዓል በተከበረበት ወቅትም ተከፍቷል። በመታሰቢያ ሐውልቱ ላይ የጣሊያንን ወረራ ለመዋጋት ለተዋጉ የጦር አርበኞች ሜዳሊያዎችንም ሰጥተዋል። በኢትዮጵያ ጥንታዊ ቋንቋ በሆነው በግዕዝ የተጻፈ ጽሑፍም የተፈጸሙትን ግፍ ለዘለቄታው ለማስተዋስም በመታሰቢያ ሐውልቱ ላይ ተቀርጿል። አዲስ አበባና ሀገሪቱ ከበርካታ ዓመታት በኋላ የካቲት 2024 ላይ ለማክበር ሲዘጋጁ የመታሰቢያ ሐውልቱ የፋሽዝም ልበቢስነትና የትውልድ አገራቸውንና ነጻነታቸውን በመጠበቅ ሕይወታቸውን የሰጡ የኢትዮጵያ ሕዝቦች ድፍረትን የሚያሳይ አሳዛኝ ምልክት ሆኖም ቀጥሏል። ቀዳማዊ ኃይለ ሥላሴ በ1941 ከዓመታት በኋላ በድል ወደ ኢትዮጵያ ሲመለሱ አዲስ አበባን እንደ ሀገር ባንዲራ አውጥተው የነጻነት ምልክት አድርገውም አውለበለቡ። በዛን ዘመን ከመጀመሪያ ድርጊቶቻቸው አንዱ ባለስልጣናቱ በከተማው ውስጥ የተበተኑትን የተጎጂዎች አስከሬን እንዲሰበስቡ ማዘዝ ነበር። ይህም በፋሽስት አገዛዝ ወቅት የደረሰውን ጭካኔ የሚያሳይ አስፈሪ መግለጫም ነበር። ታዋቂው የታሪክ ምሁር ባህሩ ዘውዴ እንደተናገረውም አሳዛኝ ሁኔታው የተጀመረው የካቲት 1937 ሁለት ወጣት ኢትዮጵያውያን አብርሃም ደቦጭና ሞገስ አስግዶም በግራዛኒ ላይ ቦምብ ሲወረውሩ እንደሆነም ይናገራሉ። እንደ ዘውዴ ገለጻም ይህ ድርጊት ግራዛኒ ዋና ከተማዋን ሕያው ሲኦል ብሎ ወደ ጠራት ነገር ቀይሮም የበቀል ሽብር እንዲፈጸምም አነሳስቶታል ሲሉም አክለዋል። የግራዛኒ ፋሽስት ጥቁር ሸሚዝ ደጋፊዎች በሮም በሚገኘው የቤቶ ሞሶሎኒ መንግስት ድጋፍም በከተማው ውስጥ በነጻነት እንዲቆዩም ተደርገዋል። ይህም ንጹሃንን ያለ ምንም ልዩነት በመግደል ሲቪሎችን በመግደልና ቤቶችን ያለ ርህራሄ በማቃጠልም ነው። ነገር ግን ከፍተኛ አደጋ የተጋረጠባቸው ሰዎችም በከተማው ውስጥ የተጋለጡትን የጥቁር አንበሳ ቡድን አባላትን ጨምሮ የኢትዮጵያ የምሁራን ክፍል ይመስላሉ። በዚያን ጊዜ ብዙ ምሁራን ለራስ ምሩ እጅ ሰጥተው እንደነበርም ነው የሚነገረው። የነሱ ሞት አንድ ትውልድ ሙሉ ኢትዮጵያዊ ምሁራንን አጥፍቷል። ይህም የሀገሪቱን የፖለቲካና የማህበራዊ እድገት በእጅጉም ጎድቶት እንዳለፈም ይኸው ታሪክ ይነግረናል። የዓይን እማኞች ዘገባዎች አስደንጋጭ የሆነ የግል ምስክርነትም ሰጥተዋል። በማስታወሻ ደብተራቸው ላይም ተመስገን
ተመስገን ገብሩ ከመታሰሩ በፊት በተጨናነቁ መንገዶች ላይ ራሱን ሊገድል ተቃርቦ እንደነበርም ዘግበዋል። በ8 መትረጊሶች ተከበን አገኘን ብለዋል። በዚያን አካባቢ ታዲያ በርካታ ኢትዮጵያውያን ያለ ርህራሄ ተገድለዋል። ሕይወት አልባ አስከሬኖቻቸው በየመንገዱም ተጥለዋል። ልጆቻችን በጥብቅ ታስረው ለሚመጣው የተኩስ ልውውጥ እያዘጋጁን ሳለ የደም መፍሰሱን ለማስቆም አንድ አዛዥ መኮንን ብቅ አለ ሲሉም ይናገራሉ። የፖሊስ መኮንኖቹ ዓላማ በቤተ መንግስቱ ስነ ስርዓት ወቅትም ለተፈጸመው የቦምብ ጥቃት ተጠያቂ የሆኑትን ለመያዝ እንጂ ቀጣይነት ያለውን እልቂት ለማስቀጠል እንዳልሆነም ተናግረዋል። በዚህም ምክንያት በፍጥነት እስራታችንን አዘዘ፣ በፋሽስቶች እጅ ከተወሰነ ሞት አድኖን ወደ እስር ቤት ይልከናል። ጳውሎስ ግኖ በኢትዮጵያና ጣሊያን መካከል ጦርነት በተሰኘው መጽሐፋቸው ላይ የሃንጋሪ ዶክተር ላዲስላክ ኢትዮጵያ ለጅምላ ጭፍጨፋ ሰማዕታት ክብር ሲባል እንደ ኢሮፓ አቆጣጠር በ1974 የደርግ አገዛዝ እስኪነሳ ድረስ ዓመታዊ መታሰቢያዋን እንደ ብሔራዊ በዓል አድርጋም አክብራ ነበር። በቅርብ 10 ዓመታት ደግሞ የባህል ባለሙያው ምክሩ ገብሩ እንደገለጹትም ስነ ስርዓቱ በስርዓታዊ ስርዓቶችና በህዝብ ተሳትፎ ምክንያት እየቀነሰ መጥቷል። በእነዚህ ታሪካዊ ምንጮች አማካኝነት የ1937ቱ የጭካኔ ድርጊት ትዝታ አሁንም ቀጥሏል። ልክ እንደዚሁም ህይወታቸውን ለሰጡ ሰዎች ከፋሽስት አምባገነንነት በመጠበቅ አድናቆትን ማትረፈዋል። ይህ የካቲት 12 የኢትዮጵያውያን ያልገዛም ባይነት ጽናት የታየበት ሰማዕታት ቀንም ታስቦ ይውላል። የሰማዕትነት መታሰቢያ ቀን በአዲስ አበባ 6 ኪሎ በሚገኘው የሰማዕታት ሐውልትም በየዓመቱ ይከበራል። የእነርሱ መስዋዕትነት የሥላሴን ድል መልሶ ማግኘትና የማይጠፋውን የአፍሪካ ጥንታዊት ነጻ ሀገር መልሶ ማግኘትም ያስቻለበት ታሪክ እንደሆነም እየተነገረ ይገኛል።